አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላክነ ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ክቡር አባታችን መልአከ አርያም መምህር ፈቃደ ሥላሴ የዚህ ታሪካዊ ቤተ ክርስቲያን ዋና አስተዳዳሪ፣ የሁላችንም አባትና መምህር ክቡር ወንድማችን መምህራችን መጋቢ ሐዲስ ቀሲስ ትጉህ መሐሪ፣ የዚሁ ታሪካዊ ቤተ ክርስቲያን የስብከተ ወንጌል ክፍል ኃላፊ፣ ክቡራን አበው ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ ወንድማችን ከስዩማን ዘማሪ ዲያቆን አስማማው፣ አበው ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ በውስጥም በውጭውም አገልግሎት ያላችሁ ሊቃውንት፣ ምእመናንና ምእመናት፣ የልዑል እግዚአብሔር ውድ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን አደራችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ። ክብሩን እንወርስ ዘንድ ሊምረን ይቅር ሊለን ሊያስተምረን የሰበሰበን አምላካችንና አባታችን እግዚአብሔር ስሙ ዛሬም ዘወትር ለዘላለም የተመሰገነ ይሁን። ዛቲ ጾም ሐዘን ለአብዳን ወፍስሐ ለጠቢባን። ለአምላካችን እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ የሚሆነው ይህ ኃይለ ቃል ነው። ያስተምረን ይመክረን ይገሥጸን ዘንድ የልዑል እግዚአብሔር በጎ ፈቃዱ ይሆነልን። ዛቲ ጾም ሐዘን ለአብዳን ወፍስሐ ለጠቢባን። ጾመ ድጓ ዘቅዱስ ያሬድ ዘዘወረደ ዕለተ ዓርብ። ቅዱስ ያሬድ እንደሚታወቀው ብሉዩን ሐዲሱን ከዚያም አልፎ የሥርዓት መጻሕፍትን በሙሉ ማብራ
ጠቢባን ባረኝ ይሄንን ያልከው ቤተክርስቲያን የህብረተሰቡን ነው እግዚአብሔርማ ይቆም እግዚአብሔር ጾም አለ። ለነዚህ ለጠቢባኑ ደስታ ናት፣ ለሰነፎች ግን ሐዘን ናት አለ። ለምንድን ነው ሐዘን የምትሆነው? ለሰነፎች ለማያስተውሉ ከሥርዓተ እግዚአብሔር ከሕገ እግዚአብሔር ከትእዛዘ እግዚአብሔር ውጭ ለሆኑት በሙሉ ሐዘን ናት አለ። ለምንድን ነው ሐዘን የምትሆነው? ለምሳሌ መጾም፣ መጸለይ፣ መስገድ፣ መመጽወት እነዚህ የነፍስ ተግባራት ናቸው። ወይም ደግሞ የአንድ ክርስቲያን የዕለት ተዕለት የየሰዓት የየማይክሮ ሴኮንድ ተግባሮቹ ናቸው። መስገድ፣ መጸለይ፣ መመጽወት ጊዜ ግን አለው። እንደውም ሰሞኑን አንድ ወፈፍ የሚያደርገው ሰውዬ የካህናትን ልብስ ለብሶ በነገራችን ላይ አንዳንዴ ተጠማቂዎች አጥማቂ ሆነው ቦታ ተቀያይረው እናያለን። ጠበል መጠመቅ የሚገባቸው ሰዎች አጥማቂ ሆነው እያየን ተቸግረናል። ይሁን አጠምቃለሁ የሚል መልከኛ ልጅ አላያችሁ? የግዝት በዓል የሚባል ቤተክርስቲያን የላትም። በዛው አጋጣሚ ሚዲያዎች ስላሉ መልስም ጭምር እንዲሆን ብዬ ነው። ቤተክርስቲያን የግዝት በዓል የለም። ገዝተው እንዳንሰግድ አድርገውን ማን ይሞት? እንዲህ አይነት ወመኔ አሁን የሚሰግድ ሰውነትስ አለው ሲታይ? ለምእመናን አዋጅ ማወጅ ብቻ፣ ለምእመናን መልእክት ማድረስ፣ ምእመኑን ወደ ተፈለገ ቦታ መንዳት ብቻ ተግባራቸው የሆኑ ክርስቲያናዊ ተግባር ግን የሌላቸው ሰዎች ብዙ ጊዜ ቤተክርስቲያኒቱ ላይ በቅለውባት። የሚገርመው እነሱን ለመንቀል ዘመናት ይፈጃል። ደህናውን የዋሁን ለመንቀል ነው አባቶችም እጃቸው እስክሪብቷቸው የሚታዘዛቸው። እና ሰሞኑን ምን ሲላቸዋለሁ? የግዝት በዓል የሚባል የለም። መስገድ እንችላለን። ማርያም ብሎ ግዝት፣ ባለ እግዚአብሔር ብሎ ግዝት የለም። እኛ እንሰግዳለን በቤተ ክርስቲያናችን ይል ነበረ። ቤተ ክርስቲያን ሕግ አላት፣ ስርዓት አላት።
በምን ቀን ምን አይነት ስግደት መስገድ እንዳለባት የምታውቅ እንዴት መሰገድ ያለበት የስግደት ደረጃዎች አሉ። ቅደም ተከተል 3 አይነት የስግደት አይነቶች አሉ። እነዚህ ስግደቶች መቼና እንዴት ቤተክርስቲያን ሰርታለች? እንኳን ቤተክርስቲያን አይደለም በአንድ ትዳር ውስጥ አንድ ቤት ውስጥ ጎረቤት ያለው ስርዓት እዚህኛው ቤት ውስጥ አይቀጥልም። እዚያኛው ቤት ሌላ ነው፣ እኛ ቤት ሌላ ነው። እያንዳንዱ እንደየቤቱ ሰው እንደ ቤቱ እንጂ እኮ እንደ ጎረቤቱ አይኖርም። ጋሼ የጎረቤት ሐሳብ አምጥቶ ሙሉ በሙሉ ምዕመኑን ሲያናውጠው መቼም እናንተም ችግር አለባችሁ ሌሉ ነበር። እናቶች አካባቢ ነው እንዲሁ እናቶች ያው የገባችሁን ያህል ተማሩ። መቼም ሙሉውን ስሙን አንልም፣ ግን ቢያንስ እልል ስትሉም እንዲሁ ለሆነ ነገርም ስትነሱ ምን ተብሎ ይሆን ብላችሁ መጀመሪያ አዳምጡ። አብረው ትልል የሚሉ ሰዎች ነበሩ። የማርያም ቀን እንሰግዳለን፣ የባለ እግዚአብሔር ቀን መብታችን ነው መስገድ እንችላለን፣ ግዝት የሚባል የለም። እንዲህ የሚል ሰው አይቼ በጣም አዘንኩ። የሚገርመው ግን ቤተ ክርስቲያን ውስጥ ነው። ዞር በል ያለው ሰው እንኳን አላየሁም። ኖ ያለ አንድም አገልጋይ አላየሁም። ነው እውነት የሰውዬ ብቻውን ቀዳሽም አወዳሽም ብቻውን ሆኖ እሱ ብቻ ኑሮበት ነው። አይሆንም ያለው ሰው እንኳን የለም። የተሳሳተ መልእክት ሲተላለፍ ማይክም ጭምር ይቀማል። እና ከኋላ የምንቀመጠው አሁን መጋቢያ ዲስትጉ የተደረደሩት ለመማር ነው እንዴ? ያው ትምህርት ቤት እድሜያቸው አለቀ እኮ እንዴ። የሆነ ወጣ ያለ ሐሳብ ካለ ቆይ እናቴ እስኪሻለ ተብሎ ማይክ ይቀበላል። ነውር ነው። አሙት ከቀጠለ ሰውዬ ይዞት ይሄድ እንዴ? ዝም ካልነው ነቅሎም ይዞት ሊሄድ ይችላል እኮ። ስለዚህ አይ ቆይ እያመመ ነው መሰል ቁጭ በል እስቲ ትንሽ ተረጋጋ ይባልና አይ ምእመናን ቤተክርስቲያን ስርዓት አላት፣ ዶግማ አላት፣ ቀኖና አላት፣ ባህል አላት፣ ትውፊት አላት። እነዚህን ሁሉ አዋህዳ የምትመራው ደግሞ በስርዓት መጽሐፎቿ ነው። የህዝቦቿን የእያንዳንዱን ብሔረሰብ ባህል የምትጠብቅበት፣ የእያንዳንዱን ብሔረሰብ ቋንቋ፣ ስርዓት፣ ወግ የምትጠብቅበት የስርዓት መጽሐፍ አላት። ይሄ የተባለው እንደዚህ ነው ተብሎ ወዲያው አፈፍ አድርጎ ባይኩን ይሞከራል። ካልሆነ ሰውየውንም መልስ እንኳን መስጠት ቢያቅት ማስቀመጥ ይቻላል። እና ምን ልላችሁ ፈልጌ ነው የአንድ ክርስቲያን የየዕለት ተግባሩ ስግደት፣ ጾም፣ ጸሎት፣ ምጽዋት እነዚህ 4ቱ ናቸው። የየማይክሮ ሴኮንዱ የግድ ከኪሳችን አውጥተን መመጽወት ላይ ኖርብን ይችላል። ሐሳብ ሼር ማድረግ ጥሩ ሐሳብ እኮ መመጽወት ይሄ ትልቅ ምጽዋት ነው። ጥሩ ሐሳብ ሼር ማድረግ በሌላው ዓለም አማካሪ ካውንስለር ተብሎ ነጋዴውን ለመምከር ሌላውንም ለመምከር ሳንቲም ይከፈል የለ። እኛም ሀገር ምንድነው የሚባለው? ሞቲቬሽናል ስፒከርስ ነው የሚባል እንደዛ ነገር ሰምቻለሁ። እያዛጉ ግን ሰውን ለማንቃት ቁጭ ያሉ ሰዎች አይቻለሁ። መጀመሪያ ለመንቃት ማዛጋት ማቆም ነው አይደለም? ለማንቃት መንቃት ያስፈልጋል። ልክ እንደኛ ንስሐ ሳይገቡ ንስሐ ግቡ የሚሉ አይነት ሰዎች እና ምን ልላችሁ ነው? መልካም ሐሳብ ልክ አይደለም። የቆምክበት ቦታ የምትናገረው ንግግር የምትኖረው ህይወት ልክ አይደለም። ይሄ ማለት ይሄ ነው ማለት መመጽወት ነው። ይሄ ራሱ ምጽዋት ነው። ዛሬ ጾም መሆኑን ለአንድ ወንድማችን ሐሳብ ሼር ማድረግ ማካፈል፣ ምናልባትም የጾሙን ሐሳብ አጠር አድርጎ ማብራራት ምጽዋት ነው። የግድ ከኪስ አይጠበቅም ለማለት ነው እንጂ ከኪሳችን ከምንበላው ከምንጠጣው ከለበስነው ላይ ማካፈል ሁሉ እያንዳንዱ የክርስቲያን መሰረታዊ ግዴታው ነው። ይህ የክርስቲያናዊ ተግባር ነው። ጸሎትም ልክ እንደዚያ በየማይክሮ ሴኮንዱ አሁንም በየማይክሮ ሴኮንዱ የጸሎት መጽሐፍ ዘርግተን እንቆማለን አይደለም። እሱ ሌላ ነው። የማህበር ጸሎት፣ የግል ጸሎት ምን ጸልይባቸው ጊዜያት አሉ። ከዚያ ውጭ ደግሞ በቀን 7 ጊዜ እንድንጸልይ ታዘናል። ያንንም ቢሆን እንደ ጊዜ ግብሩ የሚጸለይ ነው። ለዚህም ያመቸዘን አባታችን ነው የምትል አጭር ጸሎት አለችን። ራሱ ባለቤቱ ያስተማረን በቀን 7 ጊዜ አይደለም 7000 ጊዜ ራሱ ብንጸልያት ምንም ማትቆረቁር ጊዜ ማትፈጅ እንዲህ ቁጭ ብለን ከሰዎች ጋር ራሱ እያወራን በህሊና የምንጸልያት፣ እጃችን እየታጠብን የምንጸልያት፣ ፊታችን እየታጠብን የምንጸልያት፣ ደህና አደርክ ብለነው እግዚአብሔር ይመስገን እስከሚለን ሰዓት ራሱ የምንጸልያት በቃ አጭር ጸሎት አለችን። ከሱ ቀጥሎ ሌላ ይቀጥላል። ስለዚህ ጾም፣ ጸሎት፣ ምጽዋትና ስግደት የክርስቲያን ዘውትራዊ ተግባሮች ናቸው። እና ምን አለ
የዘወትር ተግባራቸው ጦምን የዘወትር ተግባራቸው ላደረጉ ሰዎች ለነርሱ ትልቅ ደስታቸው ናት። ምክንያቱም ጦም መሳሪያ ናት። ጦም ከሞት ማምለጫ መሳሪያ ናት። ምን ይላል ቅዱስ ያሬድ በዚሁ በጾመ ድጓው ላይ በይእቲ ጾም አደው አብሮ ቀደም እሞት ውስተ ሕይወት ይላል። በዚህች ጾም ከኛ የቀደሙ አባቶቻችን ከሞት ወደ ሕይወት ተሻገሩባት ይልና በይእቲ ጾም ኤልያስ አርገ ሰማየ ወይም ኤልያስ አርገ ሰማየ በይእቲ ጾም ነቢየ እግዚአብሔር ኤልያስ በዚህች ጾም ወደ ሰማይ አረገ ይላል። ትዝ ይላችኋል የኤልያስ ታሪክ መጽሐፈ ነገሥት ላይ መጽሐፈ ነገሥት ስናነብ 8 19 ምዕራፍ አንብቡት። ኤልያስ ቆራጥ፣ ትጉህ፣ ታታሪ፣ እግዚአብሔርን የሚወድ ሰዎችን የሚፈራ የሚያከብር ለሰዎች በጎ ሕሊና ያለው ነገር ግን እግዚአብሔርን የሚፈራ ለእግዚአብሔር ዝቅ ብሎ የሚኖር ሕገ እግዚአብሔር ሥርዓተ እግዚአብሔርን አስከብሮ የሚኖር ልዩ ነቢይ ነበረ። በሚኖርበት ዘመን ግን አንዳንዴ ንጉሥና ካህን ይገጣጠማል። አንዳንድ ጊዜ ደግሞ ንጉሥና ካህን የተለያዩ ሰዎች ይሆናሉ። እንደነ ላሊበላው ዘመን ሲሆን ካህን፣ ንጉሥ፣ ደራሲ ወይም ሊቅ በአንድ ላይ ይገናኙና እነ ገብረ መስቀል እና አቡነ አረጋዊ እነ ቅዱስ ያሬድ ያገለግሉት የነበረውን እነ ቅዱስ ላሊበላ ያገለግሉት የነበረው አይነት አገልግሎት ይቀጥላል። ደግሞ እግዚአብሔር ለሌላ አገልግሎት ሲመርጠን እንደነ ኤልያስ ባሉት ዘመን እና አክዓብን ያስነሳል። እና አክዓብ የሚባል በጣም ጨካኝ ፈሪሃ እግዚአብሔር የሌለው ለሰው የማይራራ የማያዝን አመፀኛ ንጉሥ ነበረ። በዚያች ከተማ ላይ ባልና ሚስት ከአንዱ ውሃ ይቀዳሉ እንዲሉ ኤልዛቤል የምትባል ደግሞ ከሱ የከፋች በጣም መጥፎ ሴት ነበረች። በነገራችን ላይ ሴቶች ከወንዶች በክፋትም በደግነትም የእጥፍ እጥፍ ነው የሚበልጡ። ሲራሩም እንደነሱ ያለ ደግ የለም፣ ሲጨክኑም እንደነሱ ያለ ጨካኝ የለም። ወንድ ልጅ ጊዜ ቢጨክን አገዳደሉ ሻል ያለ ነው፣ አመታቱ በቀሉ ሻል ያለ ነው። የሴት ልጅ በቀል አይጣልባችሁ፣ በጥቅሉ ከሴት አያጣላችሁ ነው ዋናው። ያው ሚስቶቻችሁን ገር ያድርግላችሁ፣ ካልሆነ ያው ኑሮ የሲኦል ስለሚሆን ብዬ ነው። ወንዱ ዘራፍ ይላል። የወንድነቱን አልፎ በጣም ልክ ካለፈ ቡጢ ነው የሚለው። የነሱ ንትረካው ራሱ ከባድ አይደለም። አመፀኞች ሆነው አይደለም፣ ሃይማኖት አልባ ሆነው አይደለም፣ ስርዓት አልባ ሆነው ግን ደግሞ የዋሃም ሲሆኑ እንደነሱ ያለ ምቹ እንደነሱ ያለ ሰላም የለም። ቤቱ ራሱ ይናፍቃል። መልካም ሚስት ያለችው ወንድ እኮ 11 ሰዓት አልደርስ ብሎ ቶሎ ነው ሰዓቱን የሚያይ ከቢሮ ወጥቶ ወደ ቤቱ ለመሄድ በቃ እሷን እስኪያይ ቤቱ ይናፍቀዋል። ተቃራኒው ደግሞ አምሽቶ ተኝታ ይሆን እንደውጭ ሴትዮ አለ በጊዜ ብትተኛልኝ እያለ እስክትተኛ ጠብቆ የሚገባ አለ። ከቻለ የሆነች ቦታ ሄዶ ቀማምሶ፣ ካልቻለ ደግሞ ብርድ እያቀዘቀዘው ቢሆን የሆነ ቦታ ጥግዞ ቁጭ ብሎ ቀዝቅዞ የሚገባ አለ። እና አክዓብ ከሱ የከፋች በጣም መጥፎ ሴት ነበረች ሚስቱ። ሁለቱ በአንድ ላይ ሆነው ህዝቡን አመሱት፣ አሰቃዩት፣ አቃጠሉት። ምድር በሙሉ ተቃጠለች፣ አዘነች። ህዝቡ ያለ የሚሄድበት ጠፋ። ወዴት ይሄድ? ቀኙም ግራውም ላዩም ታቹም እሳት ሆነባቸው። ለማን ይንገሩት? ወደ እግዚአብሔር አለቀሱ። ወደ እግዚአብሔር ሲያለቅሱ ኤልያስ የሚባል የሚያጽናና ነቢይ ላከላቸው። ምእመናን ሲጨንቃችሁ ላዩም ታቹም እሳት ሲሆንባችሁ ይራሩልናል ያዝኑልናል ያላችኋቸው ጨካኞች ሲሆኑባችሁ፣ ይደግፉናል ያላችኋቸው ሲገፈትሯችሁ፣ ያቅፉናል ይስሙናል ያላችኋቸው እነርሱ ሲነክሷችሁ፣ ያጎረሳችኋቸው ያጎርሱናል ያላችኋቸው እነርሱ ሲነክሷችሁ ወደ እግዚአብሔር አልቀሱ። ያን ጊዜ እግዚአብሔር አቅጣጫ ጠቋሚ የመፍትሄ አካል የሚሆን ሰው ይልክላቸዋል። ነቢየ እግዚአብሔርን ኤልያስን ላከና እግዚአብሔር ለሕዝቡ እውነቱን እንዲነግረው አደረገ። ምእመናን እነዚህ ከሃዲዎች እነዚህ አመፀኞች ያቆሙት ጣዖት ከእግዚአብሔር የሚለይ ነው። ከዚህ የተነሳ ነው ምድሪቱ ክፉ የሆነችው፣ የዘራችሁባትን አላበቅል የምትለው። ተነጋግራችሁ መደማመጥ ያቃታችሁ፣ አንዱ የሚናገረውን አንዱ የጠላት ሐሳብ አድርጎ የሚሰማው
ከእግዚአብሔር ጋር እንዳትገናኙ ፊታችሁን ወደ ጣዖቱ እንድትመልሱ ስላደረጓችሁ ነው። ነገር ግን ሰማይና ምድርን ባሕርና ቀላያትን ነፋሳትን ደመናትን ፀሐይና ጨረቃ ሌሊትና መዓልትን የፈጠረ የባለጠጋውም የድሃውም የንጉሡም የሕዝቡም አባት እግዚአብሔር ነው። ወደ እግዚአብሔር ዞር በሉ፣ ወደ እግዚአብሔር ተመለሱ፣ ፊታችሁን ወደ እግዚአብሔር መልሱ እያለ ነቢየ እግዚአብሔር ኤልያስ ይጮህ ጀመር። ይሄ መልእክት ወደ ንጉሡ ደረሰ። ንጉሡ ሰምቶ ዘራፍ ብሎ ሳይጨርስ ኤልያስ ራሱ ሄደ። ንጉሡ እሪ ብሏል። ሰራዊት ልኮ ኤልያስን ወስዶ ሊገርፍ ሊሳለቅበት ሰራዊት እያዘጋጀ ኤልያስ ራሱ እየጮኸ ወደ ንጉሡ ሄደ፣ ወደ ቤተ መንግሥት ሄደ። አክዓብ ሆይ ንጉሥ ነህና 1000 ዓመት ንገሥ፣ እግዚአብሔር አንግሶሃል። እያከናወንከው ያለው ተግባር ግን መጥፎ ነው። ከእግዚአብሔር የሚለይ በሕዝብ ፊት የሚያዋርድህን ባከበረ ሕዝብ ፊት እንድትወድቅ እንድትዋረድ እንድትረገጥ የሚያደርግህን ሥራ እየሠራህ ነው። ጣዖትህን ስበር፣ ቤተ ጣዖቱን አፍርስ፣ አንተም ወደ እግዚአብሔር ተመለስ አለው። ይህን ጊዜ አክዓብ ተበሳጨ። ምን አይነት ደፋር ሰው ቢሆን ነው እኔን ንጉሡን እንዲህ ብሎ የሚናገረኛል? አንዳንድ የዋሃን ሰዎች አለን። ሰዎች ኮሜንት ሲያደርጉ ሐሳብ ሲሰጡን ይሄ ነገር ልክ አይደለም ማስተካከለው ሲሉን የናቁን የረገጡን ያህል የሚሰማን ምእመናን፣ በተለይ በዚህ ዘመን የእውነት ዘመድ ሆኖ ቀርቦ ሐሳብ የሚመቸራችሁ ሐሳብ የሚመጸውታችሁ ይሄ ነገር ተበላሽቶብሃል የሚላችሁ ሰው ካለ እሱ የእውነት ወዳጃችሁ ነው። ሰው ታዲያ ከሰው ሐሳብ ካልተቀበለ፣ ሰው ከሰው ሐሳብ ካልተመጸወተ ከራሱ የሆነ ሐሳብ ከየት ያመጣል? ምንት በከዘይነሳይ ከምካልእከ ወሁበ ለከ አይደል የተባለው? ከሌላው ያልሰማው ከሌላው ያልተማርከው ከሌላው ያላገኘው ካንተ የሆነ ራስ ይዘው የተወለድከው ምን አለ ነው እኮ የተባለው። ስንወለድ ይዘን የመጣ ነው ይሄ ሁሉ አሁን ያለንበት ደረጃ ላይ የደረሰ እውቀት ስንወለድ ይዘን የመጣ ነው እንዴ? ከወላጆቻችን፣ ከጎረቤት፣ ከትምህርት ቤት፣ ከማህበረሰቡ አይደል የተማርነው እኮ ታዲያ። ስለዚህ የተወላገደ ሐሳብ ሲኖር ልክ አይደለም እየተንጋደድክ ነው የሚል ሰው ካገኘ ባለውለታ ዘመድ አግኝተናል ማለት ነው። ያን ጊዜ ነው ደስተኞች ልንሆን የሚገባ። በእርግጥ ጠቢቡ ሰሎሞን እንዲህ ይላል፣ ዝልፎ ለጠቢብ ከመ ይወስክ ጥበበ፣ ጥበበኛን ጥበብን ይጨምር ዘንድ አስተዋይን ሰው ምከረው፣ ገስጸው፣ አስተምረው፣ ንገረው፣ መንገድ አሳየው። ጥበብን ይጨምራል፣ መንገዱ ይሰፋለታል፣ ሕይወቱ ይቀናለታል፣ ኑሮ ይስተካከልለታልና። የተዝልፎ ለአብድ ከመ ይጽልአከ፣ ሰነፍን አላዋቂን ጆሮ የሌለውን ሰው ለመስማት ዝግጁ ያልሆነን ሰው አትምከረው፣ መንገድ አታሳየው። መንገድ ብታሳየው እሱ ብሎ ከተማ አዋቂ፣ እሱ ብሎ መንገድ አዋቂ ይልሃል። ስርዓት ብትነግረው እሱ ብሎ ስርዓት አዋቂ ይልሃል። ያላየውን ብታሳየው አንተ ብሎ አዋቂ እኔ ካንተ በፊት አውቀው ነበር ይልሃል። እንዳይጠላህ አትምከረው። ብዙ ጊዜ እንዲህ አይነት ስራ ልሰራ አስቤ ብላችሁ የሆነ ተቋም ስትሄዱ ወይ እኛ እኮ ልንሰራው አስበናል የሚሏቸው ተቋማት አጋጥሟቸው አያውቅም? ግን እኮ ሰምተውት አያውቁም። እሺ በምን መልክ ነው የምትሰሩት ቢባል አይ ባለሙያዎች እያጠኑት ነው እያስጠና ነው ይላቸዋል። አያውቀውማ። በተለይ ቤተክርስቲያን አካባቢም ተቸግረናል። እንዲህ አይነት በሽታ አባታችን እንዲህ ልናደርግ ነበር ሲባል አይ እኛ እንዲህ ልናደርገው የማያውቁትን እንዴ መስማት አይሻልም እንዴ? ኧረ እባካችሁ እንደማመጥ እኛ እንዲህ ልንለው ነበረ። ታዲያ እሺ እናግዛችሁ አድርጉት። የለም ጌት መጥቶ ይጠይቃል። እውቀት ብቻ መሰላችሁ? መረጋጋትም ይጠይቃል። ለመስማት ዝግጁ መሆንም ይጠይቃል እኮ። ስለዚህ እንዲህ አይነትን ሰው ምን አትብለዋል? አትምከረው። ጠላት ነው የሚያደርግህ። ምናልባትም አንድ ቀን ኢላማው ያደርግሃል። ሄዳ ከሚጨቀጭቀኝ ለምን ይህን ሰው እያልላቀቀውም ይላል። ትዝ አይላችሁም እንዴ በቀደም የተማርነው የዮናስ ታሪክ? ዮናስ እኮ እግዚአብሔር ሰው ሆኖ ቢሆን ኖሮ ከሚጨቀጭቀኝ ደፍቼው ልገላገለው ይል ነበር እኮ። እግዚአብሔር ሆኖበት እኮ ነው ዞር ልበል ቦታ ልቀይር እንዳይጨቀጭቀኛል። ደግነቱ እግዚአብሔርም አልለቀቀው።
አያችሁት? ስለዚህ ነቢየ እግዚአብሔር ኤልያስ ሄዶ ሲናገር ጭራሽ አክዓብ ባሰበት፣ በረታ፣ ክፋቱ አየለ፣ ከተማዋን በጠበጣት። ኤልያስ ጠግቦ ነው ህዝቡ ቢያንስ አለ። እሺ ንጉሱ ይሳሳት፣ ህዝቡ አብሮ እሪ የሚል እንደሚዘፍ ነው ስለጠገበ ነው። ለምን በረሃብ አልቆላውም አለና ወደ እግዚአብሔር ሄደና ከእግዚአብሔር ጋር አወጋ። ካንተ ጋር አውግቼ አልሰማኝም አይደለ? ወደሚሰማኝ ወደ እግዚአብሔር እሄዳለሁ አለ። ሰዎች አልሰማ ካሏቸው ወደ እግዚአብሔር የሚሰሙትን ያህል ንገሩ፣ ካልሰሟችሁ ወደ እግዚአብሔር። ይህ አቃጣሪነት አይደለም፣ ድርሻን መወጣት ነው። ኤልያስ ወደ በረሃ ወጣ። ታሪኩ ብዙ ነው፣ ሰፊ ነው። ሄደ ከእግዚአብሔር ጋር ምን አለው? ይረድ ዝናብ በላም ዋይል ዘንበለ በቃለ አፉ ያለው እኔ ቃል አውጥቼ እግዚአብሔር ሆይ ዝናመ ምሕረት ጠለ በረከት ስጠን ብዬ ካልጠየቅኩ በቀር ዝናብ እንዳይዘንብ ብሎ እግዚአብሔርን ተናገረ። እግዚአብሔር አባት አይደለም? አባት ደግሞ የልጁን ቃል መፈጸም ግድ እኮ ነው። ልጆች እንዲታዘዙን ወላጆች መታዘዝ ይኖርብናል። አባዬ እስክሪብቶ ገዝተህልኝ ና ስንባል እስክሪብቶ ገዝተን ካልመጣን በል ተነስ ትምህርት ቤት ሰዓት ደርሷል ሂድ ብንለው በምን እስክሪብቶ ልማር ነው የሚለን? ምክንያቱም አልታዘዝነውማ። ቢያንስ የእስክሪብቶ ኳሊቲ ጥራቱ ይለያይ ይሆናል እንጂ አቅማችን የፈቀደውን የ5 ብር የሚሆን የ2 ብር ገዝቶ መምጣት ግዴታችን ነው። ለዚህ ወደ እግዚአብሔር ሲጮህ ሰማው እግዚአብሔር። 3 ዓመት ከ6 ወር ሰማይ ጸጥ አለ። ህዝቡ ሲረበው አረ እንዲያው ያ ኤልያስ ይሻል ነበር መሰል እናንተ ማለት ጀመረ። አንዳንዴ ስንጠግብም ግን እግዚአብሔርን ለማስታወስ እንሞክር። ጓዳችሁ ይሞላ፣ ጥሩ ቤት የሰራችሁ፣ ጥሩ መኪና የገዛችሁ፣ ልጆቻችሁ እያደጉላችሁ ደስ ያላችሁ፣ ጥሩ ደመወዝ ያላችሁ እግዚአብሔር መኖሩን አደራ እንዳትረሱ። እግዚአብሔር መኖሩን የረሳችሁ ቀን፣ ቤተ ክርስቲያን በልምድ ብቻ መምጣት የጀመራችሁ ቀን፣ ያን ጊዜ በእርግጠኝነት ከስር እየደረቀ ነው የህይወታችሁ ዛፍ። የትዳራችሁ ዛፍ ከስሩ እየደረቀ ነው። ባዶ የሆነ ነው። ቅጠሉ ብቻ ነው ያለ። ቅጠሉ ደግሞ አንድ ቀን ይበቃዋል። የሆነ የጠዋት ፀሐይ ይበቃዋል። ከስር ትል ይበላዋል። እድገታችን ክርስትናችን ትል ይበላዋል ከስር። ሐሜት የሚባል ትል አለ ከስር። ቅናት የሚባል፣ ትዕቢት የሚባል፣ ዝሙት የሚባል፣ ስካር የሚባል፣ ዘረኝነት የሚባል፣ አግላይነት የሚባል፣ ከእኔ በላይ ሰው የለም ባይነት፣ እንዲህ አይነት ትል አለ ከስር ይበላዋል፣ ይወጋዋል። ብዙ ጊዜ ገበሬው ዘንድሮ ፍሩቱ ብዙ በጣም ከልክ በላይ ለቅማለሁ ጥሩ ሆኗል አፍርቷል ብሎ ሲጠብቅ ፍሬው ተንጠልጥሎ እጅግ ልዩ ሆኖ የሚያጓጓ ተንጀርቅቆ አቤት ይህንንማ ለእንትን ከተማ ይህን ያህል ለእንትን ከተማ ይህን ያህል በኩንታል እየቋጠርኩ እሸጣለሁ እያለ ሲዘጋጅ ይመጣና የሆነ ያልታሰበ ነገር ባዶ ያደርገዋል። ከዛ ሳያፈራ ኩሽልል ብሎ ኩምሽሽ ይላል። አንዳንዱ ከነግንዱ ይደርቃል። ሌላው ፍሬውን ራሱን የሆነ ነገር ይወርድበታል። አመዳም ሆኖ ያገኘዋል። ጧስነት እንኳን ለሰው የሚሰጠው ለራሱ የሚበላው እሸት ያጣል። እንዲያ ነው የኛ ህይወት የእግዚአብሔር ልጆች። የሰው ህይወቱ እንደ ጥላ ነው አይደል የተባለው? ወይም እንደ ጠዋት ፀሐይ እኮ ነው ታይቶ የሚጠፋ። የጠዋት ፀሐይ አሁን ይሞቃል፣ ይጣፍጣል፣ መልካም ነው። ጠጋ ስትሉ ትንሽ ስትቆዩ ግን ያቃጥላል። አሁንም ቢሆን ብዙ ከቆያችሁበት እኮ ያቃጥላል፣ እየቆየ ያቃጥላል። ጭራሽ ጃንጥላ ያስፈልገዋል፣ መጠለያ ያስፈልገዋል። የሰው ልጅ ህይወት እንዲህ ነው። ጠዋት ላይ መልካሞች ነን በልጅነት፣ እየቆየን ስንሄድ እንገነትራለን። አመላችን አስቀያሚ ይሆናል። ሁሉን አውቃለሁ እንላለን፣ ሁሉን እኔ ላድርገው እንላለን። በሀብት ደረጃ ልክ እንዲሁ ጎደል ሲልብን ጥሩዎች ነን። አካፍሎ መኖርን እንወዳለን መካፈል ስለምንፈልግ። ትንሽ ሞላ ሲል ኪሳችን ግን ማካፈል ኖ እንላለን። መጀመሪያ ላይ ኖ ፔን ኖ ጌን እንላለን። ህመም ከሌለ መዳን የለም። ማታመም ከሌለ መርፌ መወጋት ከሌለ መድኃኒት ማግኘት የለም። ማካፈል ከሌለ ማግኘት መቀበል የለም እያለን ይሄንን በሙሉ እንሰብካለን። ጊዜ እንድትክ እንላለን፣ ሰጥቶ መቀበል እንላለን። 10 ብር ሰጥቶ ከእግዚአብሔር ብዙ በረከት ማግኘት የሚለውን ተገብራለን። ሞላ ሲል አይ በላዩ ላይ መጨመር።
በላዩ ላይ መጨመር። ያን ጊዜ እኛ ከላይ እንጨምራለን፣ ከስር ቀዳዳ ነው ጀሪካኑ ያፈሳል። ከስር ኪሳችን ቀዳዳ ነው ያፈሳል። የሆነ አዋጅ ይመጣና ባንዴ ባዶ ያደርገዋል። ይሄንንስ እኛም ቤት እንደው አይገባንም። ደግነቱ እኛ የቆሎ ትምህርት የሽምደዳውን ብቻ ስለተማረን እኛው አይገባንም መሰል እንጂ ስንቆጥብ እኮ ያስቀመጥናቸው ብሮች ቁም ነገር ስራ ላይ ዋሉ አይደል? ቁጥሩ እኮ ነው። እግዚአብሔር ይመስገን እንዲህ ሀገር ነው የለማበት። ቁጭ ብሎ ሀጣን ስራ ከሚሰሩበት መጣና ይሄን ያህል ብር ያለው በሙሉ ለእንዲህ ልማት እንዴት ደስ ይላል መሰላችሁ! እንዴት ነፍስ ያረካል! ከገብጋባ ሰው ላይ እንዴ ካህኑ ሸሚዙ ነትቦ አካውንቱ ተጣቦ ምን ያረጋል? ባይሆን አስፋልቱ እንኳን ንጹህ ነን እንይበት እንጂ ማምላክን እንዲህ ሰፊ ቦታ ባዶውን አጥሮ ከያዙ አካላት ላይ ላታርጎ ወስዶ ጥሩ ነገር ማሳየት እንዴት ያረካል መሰላችሁ? መሬቱ ራሱ እድሜ ልክ ነትቦ ሳማ በቅሎበት እንዴት ደስ ይላል! ይህ እኮ ነው የሚያስፈልገው። ከገብጋባ ስትንገበገብ ይዘግቡ እያምሩ ለዚህ ያስተጋቡን እየተረጎምን ግን ያልኖር ነው ሰዎች እኮ ነው። እኔ የቤተክርስቲያን ሰዎች የሚያሳዝን እኮ ነው። ይሰበስባሉ፣ ለማን እንደሚሰበስቡ ግን አያውቁም። ይሄን እኮ ብዙ ጊዜ በዜማ አሁን እዚህ ጾመ ድጓው ላይ ያለ እንለዋለን፣ የጾም ምዕራፉ ላይ እንደገና በንባብ እንለዋለን፣ በትርጓሜ ከነሐተታው እናብራራዋለን። ግን ህይወት ላይ የለም፣ ጠብ የሚል ነገር የለም። ምእመናን ዛሬ ያገኘነው ላይ 10% የእግዚአብሔር ነው። ከአስር አንዱ ደግሞ የነዳያን ነው። ከአስር አንዱ ደግሞ በእድገታችን ጊዜ ዋጋ ለከፈሉ ለወላጆቻችን፣ ለወገኖቻችን፣ ለአሳዳጊዎቻችን ነው። 70-30 ነው የኛ ድርሻ። 70ውን ከተጠቀመው የእውነት ነው የምላችሁ ሚሊየንስ ዓመት ያኖራል የመኖር እድሉ ካለ። ዛሬ ያገኘናትን ብቻ እግዚአብሔር ሆይ ባርክልኝ ብለን በታማኝነት ብንንቀሳቀስባት እሷ ሚሊየንስ ታተርፋለች። ትርፏ ከልክ በላይ ብቻ እናተርፍ ዘንድ ፈቃደኞች መሆን ነው ከኛ የሚጠበቀው። እና ነቢይ እግዚአብሔር ኤልያስ ሄዶ ሲናገር እምቢ ያለው ሄደ። 3 ዓመት ከ6 ወር ሲያሽራቸው እግዚአብሔር ሕዝቡ አሳዘነው። ኤልያስ መሮት ተናዳ አይደል ሄደ። ደግሞ ሰውም ነውና እዚያ በረሃው ላይ ለጣለ ተመቸው። ቅድም እንዳልኳችሁ ነው። አካፍል፣ ትሁቱን፣ መልካም ሁን ሲል የነበረ ኤልያስ በረሃ ሄዶ አይቶት የማያውቀውን ስጋ በየቀኑ ይሄን እስር እያመጣ እያቀበለው ሲበላ ረሳው። ብዙ ጊዜ መናንያን የነበሩ ሰዎች ወይኔ እኒህ አባት እኮ ምንላቸው ወደ ከተማ ይገቡና የኛን ሕይወት ከተቀላቀሉት በኋላ ይገርማቸዋል። ይሄ ውሻ ሲጮህበት የነበረውን ካህን መልሰው ውሻ ሆነውበት ሲያሰቃዩት አቤት የገባ ነው ዳኩ አቤት ትትና ምንላቸው ሰዎች ተገልብጠው እንደገና አራዊት ሲሆኑ ህዝቡ ተበደለ እያለ የሚጮህ የነበረው ሰው ለህዝቡ በደል፣ ለህዝቡ መራብ፣ ለህዝቡ መራቆት፣ ለህዝቡ መድከም ጠበቃ ነኝ ሲል የነበረው ሰው ህዝቡን ሲያዋከበው ስናይ ኤልያስ ይገርማቸዋል። ያንን ህዝብ ረስቶት፣ ያንን ረሃብ፣ ያንን መከራ ረስቶት በየቀኑ ስጋውን እየኮመኮመ አልኳችሁ ለጥ እግዚአብሔር ግን አባት አይደል? አሳዘኑት። ኤልያስ ውጣና ለምን እንጂ ውጣና ዝናብ አዝንበለኝ እንጂ ምን ሆነ ነው? ምን ነው ደነቆርክ? ትላንት ህዝብ ተበደለ እግዚአብሔር ተረሳ ስትል የነበርክ ሰው፣ ትላንት ድሆች ተረሱ ስትል የነበርክ ሰው ምን ነው አሁን አንተ ረሳሃቸዋል? ትላንት የህዝቡ መገፋት፣ ትላንት የካህናቱ መገፋት፣ ትላንት የካህናቱ ዝቅ ማለት፣ ትላንት የምእመናኑ አይታ ማጣት፣ ትላንት የሀገሪቱ መጎሳቆል ታይቷችሁ እሪ ስትሉ የነበራቸው ምን ነው አሁን የቤተ ክርስቲያኒቱ መጎሳቆል፣ የሀገሪቱ መጎሳቆል እናንተ እጅ ላይ ሲሆን ጠፋባችሁ? ምን ነው ሌላው ላይ ሲሆን ብዙ በደል ብዙ ግፍ የታየን ዛሬ የኛ እጅ ላይ ሲሆን ምን ነው ዝም አለን? አንዱ ባለፈው ያው ስናስተምር እንል የለ ቤተ ክርስቲያን እኛ እጅ ላይ ጥሏት በእውነት ፈርዶባት ሲሉ ልክ ብለዋል አለች አንዷ እናት እዚያ ጋር ልክ ብለዋል አባ ብለው ቁጭ ማርያም እሳቸው አምልጧቸው ያው ማለት ያለባቸውን ሊሉ ፈልገው ነው። ልክ ብለዋል እናንተ ተመጣችሁ ወዲዳ ገብተናል ብለው ቁጭ እንዲህ እስኪታዘበን ሰው ለምን እንቆያለን? ጎበዝ መንቀሳቀስ ነው እንጂ። እና ኤልያስን ተነሳለው። ኤልያስ ወጣ። በነገራችን ላይ የወጣው በግድ ነው። ምግቡን ተቀምጦ ሲያቀተው ነው። ውሃ ምንጭ ሲሄድ ደርቋል።
ያ ስጋ ይዞ የመጣው አሞራ ሲፈለግ የለም። ዲው አሞራው ቀምቶት ይሆን እናንተ ሲል አረ ምንም ቢዞር ጭራሽ ሌላ ባዶውን የሚዞር አሞራ ራሱ የለም በሱ አካባቢ። አይ እግዚአብሔር ተቀይሟል አለና ወጥቶ ልመና። አስባችሁታል? ተከብራችሁ የኖራችሁ ሰዎች ልመና ስትወጡ እንዳይመስላችሁ እግዚአብሔር ልጆች እግዚአብሔር ስለተጣላን ባዶ ያደረገን ሊያስተምረን ድርሻችን እንድንወጣ ነው፣ እንድንለምነው ነው፣ ወደ እርሱ እንድንቀርብ ስለፈለገ ነው ብዙ ነገር የከለከለን። ኤልያስን ውሃ ምንጩን አደረቀበት፣ ወተትም ውሃ የምታፈልቀውን ቁራዎቹን ከለከለበት። ከዚያ በኋላ ወጣ። አያችሁት? እንድንወጣ ነው ብዙ ነገር የከለከለን። አንዳንዴ ያልሰማው ስንል ወደ እግዚአብሔር አልመለስ ስንል ትዳሩን እሳት ያደርግብናል፣ መንደሩን እሳት ያደርግብናል፣ መሪዎችን እሳት ያደርግብናል፣ የሃይማኖት አባቶችን እሳት ያደርግብናል። ሁሉም አይነካ ይሆንብናል፣ ሁሉ እፉ ይሆናል፣ የሚያቃጥል ይሆናል። ያን ጊዜ እግዚአብሔር ሆይ ኧረ እባክህ ስማን እንድንል ያደርገናል። አያችሁት? እንድንመለስ እኮ ነው። ሰው ላይ ዘግተን ነው እኛ ጋር እኮ የምንዘፍ ነው። የእኛን ከፍተን የሰው ዘግተን አይሆን። እንደዛ አይቻልም እኮ። የሰው ኔትወርክ ዘግቶ የራስን ብቻ መክፈት ሌላ ሰፈር ነው። እንደ ክርስትና አይቻልም። እሺ እንዴ ሰውን አትሄድም ብሎ ራስ ብቻ መሄድ አይቻልም። እንደ ክርስትና ነውር ነው። ኢየሱስ ክርስቶስ የሕይወት መንገድ ነው ብለናል አይደል? እና እኛ ብቻ ወደ ኢየሱስ ክርስቶስ ሰራተኞቻችን ላይ ቆልፈን የመጣ ዛሬ ቅዱስ ሩፋኤል መሄድ እየናፈቃ እነ ሰብለ ወንጌል እነበዛብህን ያንን ፍቅር እስከ መቃብርን እየሰማች ያን ትረካ እያነበበች የነበረች ልጅ ሩፋኤል ሊሄድ ነው ብለን ዘግተንባት ስንመጣ እና የኛ ተከፍቶ የሚጠብቃችሁ ይመስላችኋል? በእርግጥ መተጋገዝ ግድ ነው። በእርግጥ እኛ ተሳልመን እስክንሄድ በፈረቃ ከሆነ ጊዜ ገደብ ካለው አዎ ቤቱ ባዶ እንዳይሆን መልካም ነው። ነገር ግን እኛ ብቻ ልንቆርብ፣ እኛ ብቻ ልንጠመቅ፣ እኛ ብቻ ልንጸድቅ፣ እኛ ብቻ ወንጌል ልንሰማ፣ ልንቀድስ፣ ልናስቀድስ እነሱን ግን እንደ ሰው አለመቁጠር። በወር አንድ ቀን እንኳን ቤተ ክርስቲያን ሄደው ጠበል እንዲጠመቁ፣ ቅዳሴ እንዲያስቀድሱ፣ እንዲቆርቡ አለመፍቀድ። እናቶች ብፌውን ፍሪጁን ከመቆለፍ ይልቅ የልጆቹን አይምሮ መቆለፍ፣ የሰራተኞቹን አይምሮ መቆለፍ ይሻላል እኮ። በፍቅር በዱላ አይደለም፣ በዱላ ተውት። ምን እናንተ ቂቤ ቀረ አልቀረ መሃሉ ላይ ሙዝ አርጋ ያየችውን በስርዓት ፈጭታ ከሙዝ ቀላቅላ ኪሎ እንዳይቀንስ አርጋ ተጠብቃችኋለች። ነዞውን ቂቤ ድራሹን አጥፍታ ምን ችግር አለ? ማንም ጠብቆ አያድነው። ምንም ላይ ቆልፋችሁ አትችሉም። ሰውን አይምሮውን ነው መቆለፍ፣ እሱንም በፍቅር በነገር አይደለም። በነገርማ ንትረካ ነው፣ ቆለፋ አይባልም። ለዚህ ኤልያስ ላይ ሲቆልፍበት ወጣ። እግዚአብሔር ሆይ ምን ይሻለኛል አለ። ይለምን ዘንድ አሳየው። ሄዶ እንጀራ ቢጤ ሲጠይቅ አረ ምንም የለም አሉት። እንዴ ውሃ እባክሽ አለ። ወይ ጉድ አንተ ጥጋበኛ ሰው ነህ። በኤልያስ ዘመን ደግሞ ውሃ ጥለህ ቀብራራ ሰው ነው። የት ነው ግን የምትኖረው አለችው። አላት አልሰማህም? አንድ ኤልያስ የሚባል አስቸጋሪ ሰውዬ ተንጉሥ ተጣላው ብሎ ንጉሡ አስቸገሬ ብሎ እኛ ላይ ሁሉ ሰማዩን ቆልፎብን ጠፋ አለችው። አያችሁት? የተጣላው ከንጉሡ ነው። እነሱ የሚያውቁት ከነሱ እንደተጣላ አያውቁም። እግዚአብሔር ራሱ እንደተጣላቸው አያውቁም። የሆነ ችግር ሲፈጠር የእንትናና የእንትና ጠብ አድርገን የምናስብ ሰዎች አለን። የጋራ ነው ጠቡ። እናቴ ልጅ እርቁም የጋራ ነው። ስለዚህ ቶሎ መታረቁ ነው የሚሻል። ነገ ላይ እስኪታረቁ መጠበቅ አይጠበቅብህም። ሰፈር ውስጥ ያለው ጠብ የግል ነው። ታረቅ። ተስማምተ ቋንቋ፣ ነገድ፣ ባህል፣ ትውፊት ሳይገድብህ አብረ ለመኖር ተዘጋጅ። ካልሆነ ከባድ ነው የሚሆነው። ነገ ላይ ቢታረቁ የሚያንተ ቁስል ግን አይሽርም። ስለዚህ ይህንን ሲሰማ አዘነ። ወይኔ እና የሁሉ ሕዝብ አዝኗል ማለት ነው። ተንበረከከና ወደ እግዚአብሔር አለቀሰ። እግዚአብሔር ሰማው። ጠቅልል ስናደርገው ሰማዩን ከፈተው፣ መስኮቱን ለቀቀ። ከዚያ በኋላ ወዲያው ሕዝቡ በበረከት ተመላ። ይህንን ያደረገ ኤልያስ በእሳት ሰረገላ ተነጥቆ ወደ ሰማይ አድርጓላል። በምን? በጾም። ጾም ከምን ይጀምራል? በየሚዲያው አይታችኋል። አልሰማንም፣ አላየንም፣ አንናገርም አይነት እንትኖች የጾም ልሳን እኛም በዜማ እናሳምረዋለን እኮ። ችግሩ ምልክቷ ላይ ብቻ ሆነ። ደረት፣ ይዘት፣ ጭረት፣ ድፋት
እሱ አይደለም ጉዳይ እናቴ ልጅ። ምልክቱ አይደለም ገነትም ያስገባል። ከምልክቱ በፊት ትርጉሙን ማራቀቅ በትርጉሙ መኖር ነው። አንደበት ይጾም። አጠገቡ ያለውን እየነተረኩ ነው እንዴ አንደበት የሚጾመው? አጠገቡ ያለውን እያሳደዱ ነው እንዴ አንደበት የሚጾመው? ዓይን ይጾም። ያገኙትን እየቀላወጡ ነው እንዴ ከታች እስከ ላይ እየቀላወጡ ዜማው ብቻ ከታች እስከ ላይ እየቀላወጡ ጥቅሱን ብቻ ፖስት ማድረግ ምን ያደርጋል? ምእመናን እንዴ እኛ እኮ ጥቅሱን ፖስት እንድታደርጉልን አይደለም የምንጠብቀው፣ በህይወት ኖራችሁ እንድታሳዩን ነው። ወይዘሮ ገሊት ከወይዘሮ ገሊት ጋራ ፍቅር ሆነው ማየት ነው የምንፈልግ። አቶ ገሌ ከአቶ ገሌ ጋራ ፍቅር ሆነው ማየት ነው የምንፈልግ። መምሬ ገሌ ከመምሬ ገሌ ጋራ ፍቅር ሆነው ነው ማየት የምንፈልግ። መምሬ ገሌን ለማየት ህዝቡ ሲጋፋ ለመማር ሲመጣ ነው ማየት የምንፈልገው እንጂ የመምሬ ገሌን ድምጣቸውን አያሰማን እንድንባል እኮ አይደለም። ያምላ ምልኮ ይሄ ግር ብሎ የሚኬደው ፋሽን አይደለም። የምር እግዚአብሔርን ፈልጎ በመምሬ ገሌ ላይ አድሮ እግዚአብሔር ይቆጣኛል፣ ይገስጸኛል፣ ይመክረኛል ብሎ አምኖ የሚመጣ ህዝብ ሲሆን እና ኤልያስ ይህንን በማድረጉ እግዚአብሔር ወደደው፣ እግዚአብሔር ፈቀደው፣ የእግዚአብሔር ልጅ አደረገው፣ የእግዚአብሔር ምርጥ ዕቃ አደረገው። አንተ ለኋላም ለሌላ ለተሻለ የወንጌል ሰዓት ትፈልጋለህና ና አለና በእሳት ሰረገላ ወደ ሰማይ ወሰደ። አንደበቱ፣ ዓይኑ፣ እግሩ፣ እጁ ጠቅላላ 36ቱ ሕዋሳት ጦመኞች ስለነበሩ ወደ ሰማይ አሳረገው። ስለዚህ እኔና እናንተ ማረጉ ይቅር፣ መውጣቱ ወደ ላይ ይቅር፣ በነፍስ ግን ወደ ላይ ማድረግ እንችላለን። አሪግስ ላይ ለመስቀል በክሌፍና ይላል ማር ይስሐቅ የተባለው ሊቅ ወደ ላይ ማድረግ አለ እርገት በሁለት መንገድ ይተረጎማል አለ። ሌላው እንዳለ ይሆነና አንደኛው እርገት አለ በህሊና ወደ ሰማይ ማድረግ፣ በህሊና ከመላእክት ጋር ማመስገን፣ በህሊና እንደ መላእክት መኖር፣ በህሊና ከእግዚአብሔር ጋር መኖር፣ በህሊና ቀራንዮን ማሰብ፣ በህሊና ክርስቲያን ሆኖ መገኘት። እነ ተክለ ሃይማኖት ላይ ሰማየ ሰማያት ወጥተው 26ኛ ካህን ሆነው አጥነው መጡ እንላለን አይደል? ህሊና እኮ ነው የመጀመሪያው፣ በነፍሳቸው እኮ ነው የመጀመሪያው። ሄደው አዩት፣ ሲያዩት ያምራል አገሩ። እዚያ በኋላ ናፍቆታቸው ቶሎ መሄድ ሆነ። እነ ቅዱስ ጳውሎስ ይይሰኒ እሁር አይደል ያለው? እሄድ ዘንድ ወሐሉ ምስሌሁ ከእርሱ ጋር አኖር ዘንድ በእርሱ ፊት ቆም ዘንድ በጌታዬ በአምላኬ በመድኃኒቴ በመታመኛዬ በእርሱ በኢየሱስ ክርስቶስ ፊት ቆም ዘንድ ከእርሱ ጋር እኖር ዘንድ እናፍቃለሁ። እሱ ይሻለኛል። እዚያ የተሻለ ሀገር፣ እዚያ የተሻለ ከተማ፣ እዚያ የተሻለ ቤት አላል። ለዚህ እዚያ የተሻለው ቤት ለመሄድ በተሻለው ሀገር የተሻለ ሕዝብ ለመባል ጦመኛ መሆን ያስፈልጋል። ዛቲ ጾም ሐዘን ለአብዳን ወፍስሐ ለጠቢባን። ቀጠለ በይእቲ ጾም አድኅዋበው ቀደምት እሞት ውስተ ሕይወት ይልና ዳንኤልን ይጾመ 40 መዓልተ ወ40 ሌሊተ በይእቲ ጾም ድኅነ ዳንኤል እምአፈ አናብስት። በዚህች ጾም ዳንኤል ከአንበሳ አፍ ከአናብስት አፍ ዳነ። እዚህ ይላችኋል መጽሐፈ ዳንኤል ትንቢተ ዳንኤልን አንብቡት። ዳንኤል እግዚአብሔርን እንዳያመልክ ከእግዚአብሔር ለመለየት ተደከመ። ከንጉሱ ለማጣላት አቋራጭ መንገድ ተፈለገና አጣሉት። ታሪኩ ረጅም ነው። መልካም ሰው ስለነበረ አካባቢው ላይ ባለስልጣን ይሆን ዘንድ ተወደደ። የትም መጥቶ እንዴት ነው ሀገራችን ላይ የሚሾም ይሄ ባለጌ ያሉ ሰው እኮ ጅል ነው። አገሬ ይላል፣ የኛ ቀዬ የኛ መንደር ይላል። እግዚአብሔር ልጆች የኛ ሀገር የሚባል የለም። የኛ ሀገር በላይ ነው። ይሄ መኖሪያ ጊዜያዊ ምድራችን ነው። ቤቴ፣ መንደሬ፣ ሰፈሬ ምንል ሰዎች በሙሉ አላያችሁም እንዴ? የኔ ቀዬ፣ የኔ ሰፈር፣ የኔ መንደር የሚሉ በካርቶን የተከፈለች ቤት አከራይተው አንተ መብራቱን አጥፋው የሚሉ እናቶች ለሌሊት ይዋውን ተጠራርጎ እናቴ እንዴት ያምራል መሰላችሁ ሰፈሩ ራሱ አበባው። በቃ የሉም እነሱ ግን መሬቱ ያምራል። እነሱ የት እንደደረሱ ባናቅ የኛ የሚባል ነገር የለም።
በምድር እንኳን የኛ የሚባል የለም። በስጋ ደረጃ እንኳን የኛ የሚባል የለም። ሌላ ኃላፊ፣ ሌላ አለቃ፣ ሌላ ባለቤት አለበት። ወደ ላይ ከፍ ስንል ደግሞ ጭራሽ እዚህ የኛ ሀገር የሚባል የለንም። ተባረን ተሰደን የመጣን ሌቦች ስለነበርን፣ ታማኞች ስላልሆንን፣ የታመንበት ቦታ ላይ ስላልተገኘን፣ የማይገባንን ወንበር ስለተመኘን ውጣ ተብለን ተገርፈን የተባረርን ሰዎች እኮ ነው። ወደዚህ እኮ የመጣ ነው በእንደዛ መልክ ነው። በነገራችን ላይ የተሽሞነሞነ ህይወት የለንም። አሽሞንሙኖ መንገርም አግባብ አይደለም። የታማኞቹ ነን መሰላችሁ እንዴ? ከገነት ወደ ምድር የመጣ ነው። ሌባ ሆነን እኮ ነው። እንዳትሰርቁ የተባልነው እንዳትነኩ የተባልነውን ፍሬ እኮ ሰርቀን በልተን እኮ ነው። መስረቅ ብቻ መሰላችሁ? በላ ነው። አቤት ድፍረት! በላ ነው እኮ። ስንቶቹን በላ ናቸው። አሁንስ ያስጠጓቸዋል፣ ያስተምሯቸዋል፣ መምራር የሆኗቸዋል፣ ወላጆች የሆኗቸዋል፣ አራያ የሆኗቸዋል ተብለው ለኛ የተሰጡትን ምእመናን በላ ናቸው እኮ። ቁማራ ሲዘን ተጫወትንባቸው በነፍሳቸው። ያሳዝናል። እና ተባረን የመጣንበት የተጠጋንበት የተጣልንበት መንደር እኮ ነው። ቀሳ እኮ ነው። የሆነ ጊዜ በኮሮና ጊዜ ትዝ ይላችኋል። ይህ ጉንፋን የያዘው በሙሉ አሁን ሰሞኑን ያለው ጉንፋን እኮ እንደዛ ሰዓት ቢሆን ሁሉም በሙሉ እዚያ ነበረ። አዳራሾች በሙሉ ሞልተው ትዝ አይላችሁ? ሚሊኒየም አዳራሽን ያህል ነገር እኮ በሽተኛ ሞልቶት ነበር። ይገርማቸዋል። ቀሳ ልክ እንደዛ ላይ በሽተኛ ስለሆነ ጉንፋን ስለያዘን ነው ወደዚህ የተጣልነው እኮ። ይሄ ሌብነት ጉንፋን እና ሌባ ጎንብሶ ይሄዳል። አዩኛ ላዩ ይሉ ተከባብሮ ይኖራል እንጂ ዘራፍ ይላል። አረ ነውር ነው። እንደ ውጭ ነፍስ የገደለ ሰው እኮ ቢያንስ ማረሚያ ቤት ሲገባ ስርዓት ይይዛል። ምን ሆነ ነው አንተ የመጣ? እኔማ እንዲህ አድርጌ ነፍስ ገድዬ ይገርማል ሳላስበው ነፍስ ጠፍቶብኝ ነው እኮ የሚለው። የሰው ነፍስ ጠፍቶብኝ ኩምሽሽ ይላል። እኛ በቃ ቀብራራ እዩኝ ሰርቄ አይነት ነገር። ልክ የዘመኑ አይነት ሌቦች። ከተሾመ 3 ወሩ ወይ 4 ወሩ ነው ምን የመሰለ የስንት ሚሊዮን ብር መኪና ይዞ ይላል በበራችን። ሲመረቅ አዋተን ሸሚዝ የገዛልን ሰውዬ ባንዴ ቤት እዩኝ ሰርቄ እኮ ነው። ይሄ እኮ ልክ እንደዛ ነው የኛም ኩራት። የኛ የሆነ ቤት፣ የኛ የሆነ ሀገር፣ የኛ የሆነ መንደር የለም። ከእግዚአብሔር የተሰጠን ተከባብረን ከሰው ጋር የምንኖርበት ምድር ግን አለ። እሱም ወደ ላይ መድረሻ መዳረሻ ነው። ወደ ሰማይ መዳረሻ ነው። እና ዳንኤልን ይሄ መጻተኛማ ባለስልጣን ሆኖ ላያችን ላይ አያቀራራብንም፣ መወገድ አለበት። አድማ ቢሰሩ አልሆናል። ንጉሱን ለምን አንሰራለትም አሉ። ወደ ላይ ሄዱና አንዳንዴ ከፍ ስትሉ ሞኝ ሁሉ ጅል ሁሉ እኮ ነው የሚሸውዳችሁ። ጅሎች ተሰብስበው ሄዱና ንጉሥ ሆይ ለምን አምላክ አታቆምም? አምላክ ለምን አይኖርህም የግል አሉት። ትልቅ ሰው ነህ፣ እንዴት አንተ ከህዝብ ጋር ሌላ አምላክ እያልክ ታመልካለህ? እውነታችሁን ነው እና ምን ቢደረግ ይሻላል? እንዲህ ቢደረጋሉና በሙሉ ነገሩት። ያልመጣ ሰው ደግሞ ጠላት ነው፣ እሱ ደግሞ መገደል አለበት አሉት። ምክንያቱም ዳንኤል እንደማይመጣ ያውቁታል፣ አቋሙን ያውቁታል። የአንዳንድ ሰዎች አቋም ስለሚታወቅ እኮ ሰዎቹ ያ ሰው በማይኖርበት ቀን ስብሰባ ይደረጋል።